ሀሳብን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል ወደ ማጣላት ወደ ማጋጨት ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም። ሚዛናዊ ስለሆነ የፖለቲካ ሐሳቢያችን ሚዛናችን ላይ ነው የቆምነው። ዓላማችንን ዲፋይን አድርገን ነው የገባነውና ምክንያቱም ካልታገልነውና እየተጋፈጥን አንዳንዱንም እየቻልን ካልተሻገርነው በስተቀር በነበረው አዙሪት ውስጥ ሀገራችን ትቀጥላለች። ዛሬ ላይ በሚታይበት ወቅት በአንጻራዊነት የሐሳብ ፖለቲካው ሲንሸራሸር እናያለን። ሐሳብ ነው አይደለም ቢባልም አትሊስት በሰላማዊ መንገድ ሐሳባቸውን እያንሸራሸሩ ያሉ ቀላል አይደለም። ፈተናዎች የበዛባቸው ነገር ግን ደግሞ መሰረታዊ የሀገር ግንባታ እየተደረገ ያለባቸው ቀላል አይደሉም። ከመጀመሪያውም ዋጋ ያስከፍሉም አላልንም። ግን የሚከፈለው ዋጋ ለመክፈል የጸናን እንሆን። አለበለዚያ ለውጥ አይመጣምና ለውጥ ካልመጣ ደግሞ ጭራሽ ከዓለም ወደ ኋላ እየቀረን ሁላችንም ተጎጂዎች የምንሆንበት ሁኔታ ይኖራል። ሁላችንም ተጎጂ ከመሆን ወጥተን የተወሰነ ዋጋ የሚከፍል ትውልድ ዋጋ ከፍለው አትሊስት ለልጆቻችን ለሚቀጥለው ትውልድ የተሻለች ኢትዮጵያን እንገንባ የሚለው ዋናው መርሃችን በተግባር ሲተገበር ነው የመጣው።